ነገር የተፈጠረው በእኔ ምክንያት ነው ማለት ጆከር እና ብሩክ የተደባደቡት በእኔ ምክንያት ነው ልትይ ነው? ሰኒ ደግሞ ምን ሆነሽ ነው? ቆይ መጀመሪያ እኔን አታዳምጪኝም እንዴ? አንቺ ጊዜ ሰጥተው ብለው ከሰሙሽ ከዚህ በላይ ብዙ ታወሪያለሽ። ጭራሽ ብለሽ ደግሞ ጆከር እና ብሩክ በእኔ ምክንያት የጣሉት ያለሽ። ሰኒ መጀመሪያ አዳምጪኝ አልኩሽ አይደል እንዴ? አሁንስ አበዛሽው። እሺ ልስማሽ። አትቆጫ። ይኸውልሽ ብሩክ ከስራ ፍቃድ ከወጣ በኋላ ማለቴ ከስራ ከተመለሰ በኋላ ማለት ነው፣ እዚህ ከመጣ በኋላ ሰኒ ማናት የተዘፈነላት ያቺ ቆንጆዋ ሰራተኛ ማናት እያለ ነበረ። ቃል ለምን መናገር የፈለግሽውን በግልጽ አትናገሪም? የምን ዙሪያ ጥምጥም ነው? ይኸውልሽ እኔ ለራሴ የተናደድኩበት ስንት ችግር አለብኝ። አንቺ ደግሞ አትጨመሪም። እንትን እኮ ነው ሰኒዬ፣ ማለቴ ይቅርታ እንደምታደርጊልኝ ተስፋ አደርጋለሁ። ይሄ ብሩክ ያሳሳተኝ። ምን አሳሳተሽ ደግሞ? እኔ ታያላችሁ አዲሷን ሰራተኛ እጄ ላይ ነው ጠብ ማደርጋት ምናምን ሲል ምንድን ያልሽው? ቆይ ተረጋጊና ላስረዳሽ። አስረጅኝ። እሺ ቶሎ ቢያትን ተባተቢ። እኔ ደግሞ ሰኒ ኃይለኛና ጠንቀለ ከዛ ሄደ ለሰኒ ያቃጠርሽ ትላት። እሳይ ደግ አደረገች። እንደውም እሷ ናት እሺ የነገረችኝ። አንተማ ከእኔ ስርስር ብለህ ግንባሯን ሳምኳት ብለህ ሄደ አሸነፍኩሽ አልካት አይደለም? እባክሽ ተረጋጊ። ይሄ ውርርድ ለእኔ ምንም ነገር አልጠቀመኝም። ሰኒ አሁንም በጭንቅ ላይ ናት። የምትወደውና በጣም የምታፈቅረው ጆከር ለ3 ቀን ከስራ ታግዶባታል። ቃልዬ ያም እየመጣ ምጮባት የኔ ሚስኪን ያስብላል። አሁንም እንደተለመደው ሰኒና ብሩክ እንደፈለጉ ይጮሁባታል። ትንሽ የምረዳት ጆከር ነው። እሱም ጆከርም ደግሞ ከስራ ታግዶባታል። ሮቤል አሁንም የሚገባውን ነገር እያደረገ ነው። ጆከርና ብሩክን ሚዛናዊ ፍትህ ሰጥቷቸዋል። ሚዛናዊ ፍትህ በመሆኑ ጆከርን ለብቻው አናግሮታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካች አድማጮቻችን ሁላችሁንም ሰላም ብያለሁኝ። ሰላማችሁ እንደምድራሻው ይብዛ እያልኩኝ ተወዳጁ ጽናት ከልብ ቀጣይ ክፍል ይዤላችሁ መጥቻለሁ። ይሄ ድራማ እንግዲህ በጣም ፎከስ ያደረገው ጆከርና ሰኒ ላይ ነው። እንግዲህ ጆከርና ሰኒ በደንብ እናውቃቸዋለን። ከዚህ በፊት ከነስፒድና ከሌሎቹ ያስጣላት ጆከር ከሌሎቹ ሁሉ ቀምቶ አንበሳ የልቧ ንጉስ የሆነው ልክ እንደ ጽናት አሁንም ደግሞ ጆከርና ሰኒ ናቸው። ስለዚህ ተከታይና ተወዳጁ ድራማ ለዘመናት የቀጠለውን ጽናት ከልብ ቀጣይ ክፍል ይዘንላችሁ መጥተናል። አሁንም ከልብ የምትወደው ሰኒ እሱን ብቻ ለማበሳጨት እያለች ከልቧ ትወደዋለች፣ ታፈቅረዋለች። ለሱ ክፉ ማትመኘው ነገር ግን ትንሽ ዋየ ነገር ሲነካው እኔ በሞትኩለት ራሷን በቅጣት የምትቀጣው ሰኒ ትወደዋለች። ጆከር አብጦ ይወዳታል። ነገር ግን ሁለቱም ሰጣ ገባ ውስጥ የገቡት እልክ ብቻ ነው። እልካቸው ለቆላቸው ቢስማሙ አንድ ላይ ቢሆኑ የሁላችንም ምርጫ ነው። ራኬብ በህይወታቸው ጣልቃ እየገባች ብዙ ጊዜ ትበጠብጣቸዋለች። ከዚህም በፊት ራኬብ ውጭ ነበረች። ውጭ በነበረችበት ጊዜ ሰኒ ብቻዋን ስለሆነች ነገሮቹን ሁሉ የምትወስነው እሷ ነበረች። አሁን ግን ይባስ ብላ ራኬብ ከውጭ ከመጣች በኋላ ሁሉን ነገር እያባባሳችባቸው ነው። ጆከር ትንሽ ዋየ ነገር ካየችበት ወይም ከጓደኞቹ ጋር ሊሆን ይችላል ከሴት ሰራተኞች ማለት ነው አብሮት ከቢሮ ከሚሰሩት ጋር ከነሱ ጋር ካየችው በቃ ሌላ ፍቅር እንደያዘ ነው የሚመስላት። ራኬብ አሁንም ያየችው ከቃልዬ ጓደኛ ጋር ነው። ነገር ግን ምን ይሁን ብላ ይጨበጥ ያዝ ብላ ማበዷን ቀጥላበታለች። ሰኒ ስለ ጆከር ምንም አይነት ነገር መስማት አልፈልግም። በነው ህይወታችን ውስጥ አንቺ እየገባሽ አትበጥብጭን። እኔ ለራሴ አውቃለሁ ህፃን ልጅ አይደለሁም ብላ ሁሌ ትነግራታለች። ነገር ግን የማሰማውና ራኬብ እህቴን ከጥላቶች እጠብቃለሁ። እህቴ ትንሽ ናት፣ ለሰዎች አብልጣ ነው የምትጨነቀው፣ ለራሷ ትጨነቅም የምትለው ራኬብ ህይወታቸው ውስጥ እየገባች እየበጠበጣቻቸው ነው። ብዙ ጊዜ ጆከር የሚናገረው ለምንድነው ሰኒ ህይወታችን እኛ ማንኖረው ጣልቃ አይግቡብን ይላል። በጆከር በኩል ፍቅር ትገባበታለች፣ በሰኒ በኩል ራኬብ ትገባባቸዋለች። ፍቅራቸውን እንዳያጣጥሙ የሁለት ወጣቶች ፍቅር ተሰብሮ የቀረ ይመስላል። እውነት ይጠገን ይሆን? ቢጠገን ለእኛም ደስ ይለናል። ሮቤል እንደተለመደው ፍትሐዊነቱን አረጋግጧል። ጆከርና ብሩክን ወስዶ አናግሯቸዋል። በቀጣይ ባለፈው ክፍል የነገርናችሁ ተንኳሹ ወይም ነገረኛው ጆከር ነበረ። ነገር ግን ሁለቱንም ከቢሮ ጠርቶ ያናገራቸው ሮቤል ፍትሐዊ ሆኗል።
ሁለታችሁም እዚህ ቢሮ ውስጥ የምትጣሉ ለምንድን ነው? ህፃናቶች ናችሁ ወይ? ስለዚህ ፍትህ ይገባችኋል። ፍትህ የሚገባው ደግሞ ለብሩክ ነው። የደረስክበት ጆከርና ስለዚህ አንተ አይምሮ ትክክል አይደለም፣ መረጋጋት አለብኝ፣ እረፍት ፈልጋለሁ ብለሃል። ስለዚህ እረፍቱን እንድታጣጥም ለአንድ ሳምንት ያኔ ለ3 ቀን ያክል ማለት ነው፣ ለ3 ቀን ያክል ተፈቅዶልሃል። ስለዚህ እዚህ ቢሮ እንዳትገኝ ብሎ ሮቤል ማስጠንቀቂያ ሰጥቶ ወደሚፈልግበት እረፍት እንዲያጣጥም ጆከርን ሸኝቶታል። ሰኒ በነገራችን ላይ ለማስቆም ፈልጋ ነበረ። ሮቤል ስህተት ነው፣ እኔ ነኝ የችግሩ ፈጣሪ፣ ስለዚህ መባረርም ካለብኝ እኔ ነኝ። ጆከር ማቆም የለበትም፣ ጆከር እውነቱን ነው፣ ስለዚህ ጆከር አይደለም፣ ከቀጣህም ደግሞ ሁለቱንም ብሩክንም አብረህ ቅጣ ብላ ነበረ። ነገር ግን አይደለም ሰኒ አርፈሽ ተቀመጪ፣ በዚህ መካከል አትግቢ፣ ለ3 ቀን ነው፣ 3 ቀን ደግሞ ምንም ያክል ብዙ አይደለም፣ ተረጋጊ ብሏታል። እሷ ግን 3 ቀን 3 ዓመት ሆኖባታል። በጭንቀት ራሷን ልትወቅስ ነው። ለዚህ ሁሉ ያበቃሁት እደኛ ወይም መከረኛዋ እኔ ነኝ፣ ምን አለበት እልክ ውስጥ ባልገባ ያለች ትመስላለች። ራሷን እየቆወቀሰች ወደ ቢሮዋ ተመልሳለች። ቢሮዋ በተመለሰችበት ጊዜ ቃል ነበረች የመጣችው። ከዛ በፊት ግን ጆከር ሄዶ ለቃልዬ ምን ሆነህ ነው ሰላም አደርክ ወይ ብላ ሰላም ታቀረበችለት። ብዙም ሰላምታ አልሰጣትም። ጆከር ምን ሆነህ ነው ሰሞኑን ሰኒ ከመጣች በኋላ ስራ ከጀመረች በኋላ ልክ አይደለህም፣ በጣም ተቀይረሃል፣ በጸባይም ሆነ በስራህም የምትባል ልጅ፣ ነገር ግን አሁን በጣም ተቀይረህብናል፣ ምንድነው የቀየረህ ብላ ጠየቀችው። ቃልዬ ብሎ ቁጭ ብሎ በስነ ስርዓት አናገራት። እኔ እኮ ለ3 ቀን እረፍት ወጥቻለሁ ወይም ባጠፋሁት ጥፋት የተወሰነ መቀጣት አለብህ ብሎ አለቃ ሮቤል ቀጥቶኛል አላት። እና እንዴት አንተን ብቻህን ይቀጣሃል? ብሩክን መቀጣት አለበት። ስለዚህ እኔ ሄጄ ልንገረው ያለች። አይ አይደለም፣ ትክክል ነው ሮቤል ያደረገው። እኔ በጥፋቴ ሊሆን ይችላል፣ ነገር ግን ደግሞ ብሩክም በምላሱ አሳምኖት ሊሆን ይችላል። ስለዚህ ትንሽ ስራ ሊበዛብሽ ይችላል። ሰኒና ብሩክ ይገዙሽ፣ አይዞሽ ብሎ ቃልዬን ተሰናበታት። ቃልዬ በስጨት ብላ ምንም ነገር ሳትል ወደ ሰኒ ቢሮ አመራች። ሰኒም ራሷን እየወቀሰችና እየጸጸተች ነበረ። ለዚህ ሁሉ የዳረኩት እኔ ነኝ፣ ጆከርም በድጋሚ አግኝቼ አጣሁት እያለች ራሷን ትወቅሳለች። ቃልዬ መጣች። ሰኒ ሰላም አደርሽ፣ እንዴት ነሽ? ደህና ነሽ? ሰላም ታቀረበችላት። ከዛም ሰላምታውን ከተቀበለች በኋላ ቁጭ አለች። ምን ሆነሽ ነው? ምን ፈልገሽ ነው የመጣሽው? ብላ ኮስተር ብላ ሰኒ ተቀበለቻት። አይ ሰኒ እኔ ነኝ ለዚህ ሁሉ ያበቃሁት ጆከርን እና ጆከርና ብሩክን፣ ስለዚህ ይቅርታ እንድታረግልኝ ነው የመጣሁት አለቻት። አንቺ ደግሞ ምንድን ነው የምትይው? ለራሴ ተበሳጭቻለሁኝ፣ ምንድን ነው የምትቀባጠሪው? ብላ ሰኒ ገልመጥመጥ አረገቻት። ብሩክና ጆከር በእኔ ምክንያት የተጠሉት እንዳትይ ብላ ተሳለቀችባት። ሰኒ መጀመሪያ አዳምጪኝ፣ ተረጋጊ አለቻት። ምንድን ነው ማዳመጥሽ? አንቺ ካሉሽ ብዙ ማውራት ትችይበታለሽ ብላ ቃልዬን ገለመጠቻት። ሰኒ አሁንስ አበዛሽው፣ ተረጋጊና ስሚኝ አለቻት። እሺ ሰማሻለሁ፣ ምንድን ነው ወሬሽ አለቻት። ብሩክ እኮ እንደዚህ ብሎ ነበረ ከረፍት ከተመለሰ በኋላ የትኛዋ ናት ቆንጅየዋ ልጅ አዲስ የገባችው የተዘፈነላት እያለ ነው። እኛም ደኔም ደግሞ ሰኒ ጠንካራና ጎበዝ ልጅ ናት፣ እንደ ማንኛዎቹም ልጆች አትረታም ብየው ነበር። አይ በ3 ቀን እጅ ላይ ነው ጠብ ማረጋት ብሏል። ለዛ ነው ይህ ውድድር ተወራርደን ነበረ ከብሩክ ጋር። ለዛ ነው ጆከር የሚበሳጨው። ጆከር እኮ ልንገርሽ ብሎኝ ነበረ፣ እኔ ደደቦ አልሰማም ያልኩት ብላ ሰኒ ራሷ መውቀስ ያዘች። ከዛም በብስጭትና በቁጭት ከዚህ ግድም ውጭልኝ ብላ ቃልዬን ምንጭቅጭቋን አወጣቻት። ቃልዬም ምስኪን ሾከክ ብላ ምንም ሳትናገር ከቢሮ አለቃ ወጣችላት። እንደተለመደው ሰኒ ቁጭ እንዳለች ቢሮዋ ውስጥ ብሩክም ከቸች አለ። ሰኒ ሰላም አደርሽ የኔ አበባ አላት። አበባህን አበባ መሸጫ ሄደህ ፈልገው ብላ መለሰችላት። ሰኒ ምን ሆናሽ ነው? በግራ ጎንሽ ነው ወይ ዛሬ ተነሳሽው ብሎ ጠየቃት። አይ በግራ ጎን የተነሳው አንተ ነህ አለችው። ብቻ እስከ ዛሬ ኸይር የምትመልስለት ዛሬ ደግሞ ሰላሙን የተነጠቀ ወይም የሰይጣን መልስ ትመልስለታለች። ሰኒ ምን ሆነሽ ነው? ምንድን ነው የተፈጠረው በኔና ባንቺ መካከል አለችው። አይ በኔና ባንተ መካከል ምንም ነገር የተፈጠረ የለም፣ ዝም ብለህ ብቻ ነገርና ወሬ አታባብዝ። ምንድነው አንተ የት አባት ታቀኛለህና? ከዚህ በፊት እኔን የት ነው የምታቀኝ? እዚህ ቢሉ አይደለ እንዴ? ስንት ጊዜ እሱን ሀል እኔን ካወቅ ብላ ጠየቀችው። ምን ሆናሽ ነው ሰኒ? ምንድነው የተፈጠረው አላት። ለእኔ ውድርድ የምታደርገው ምን ብላ ነው? አሰማን ብላ ነበር ወይ ብላ የማይገባ የሌለ ያለ የሌለውን ስድብ አወረደችበት። ብሩክም ተረጋጊ አላት። አንቺ አይደለሽም ጠብ ያረግሽኝ
እኔ አይደለሁም። እኔ ተሸንፌያለሁ። እወድሻለሁ፣ ድንቅ ልጅ ነሽ። ስለዚህ ለሰይጣን በር አትክፈችለት አላት። አይ ለሰይጣንና ለጥላቶች በር ልዝጋለት እኔና ጆከር ደግሞ ስንጣላ ለሰይጣን በር ልክፈትለት አይደል ብላ ተሳለቀችበት። ከዚህ በኋላ እኔ ካንተ ምንም ነገር አልፈልግም፣ ስለዚህ ቢሮ ለቀህ ውጣልኝ አለችው። እኔ ለቅቄ እወጣልሻለሁ፣ ነገር ግን ምን አለበት ይቅርታዬን ብትቀበይኝ አላት። ይቅርታን ተቀብያለሁ፣ ምንም ነገር ሳትል ቀጥ ብለህ ውጣ አለችው። መውጣቱን እወጣለሁ፣ የምንሰራው ስራ እኮ አብረን ግዴታ መተጋገዝ አለብን። ጆከር የለም፣ እኔም አንቺም ቃልዬም አብረን ነው መስራት ያለብን አላት። ችግር የለውም ስራውን እንሰራለን፣ ነገር ግን ከዚህ በኋላ የዘለለና ያለፈ ግንኙነት እኔ እናንተ ጋር ምንም አይሰራም ብላ በማስጠንቀቂያ ሸኘችው። ይቅርታ ጠይቋት ነበረ። ለይቅርታ አመሰግናለሁ ብለዋለች። ቃልዬን ያመነጫጨቀችበትን ፊት ነገር ግን ለብሩክ ለዝና ረገብ ብላ ነበረ ያባረረችው። ቀጥ ብሎ ወጣ። ለቃልዬ ደግሞ እሄድልሃለሁ ብሎ ዝቶባት ነበር። እሰይ ደግ አረገሽ ብላ ሰኒ መልሳለታለች። እንደተለመደው ከዛም እዚህም የሚዘለው ብሩክ ወደ ቃልዬ ጋር ሄደ። ቃልዬ ጋርም ሄዶ ደነፋባት። ቃልዬ ምስኪን ሲፈልግ ጆከር፣ ሲፈልግ ሰኒ፣ ሲፈልግ ብሩክ እንደፈለጉ ይጮህባታል። ድምጿን አጥፍታ የምትሰራው ቃልዬ የኔ ምስኪን አሁንም የብሩክን ቁጣና ጩኸት ተቀበለች። እረ እኔስ ምን አባቴ ይሻለኛል? እየመጣችሁ የምደነፉብኝ ሁላችሁም እኔ ምን ስለሆንኩ ነው? ካላችሁም ደግሞ እኔ ወደ አለቃ እሄዳለሁ። ቢያንስ እንኳን አለቃችሁ ነኝ፣ ልታከብሩኝ ይገባል ብላ ተናገረች። ነገር ግን ብሩክ የሌለውን ካሸከማት በኋላ ለተፈጠረው ነገር ይቅርታ መናገር ስላለብኝ ነው፣ ከፈለክም ለሰኒ ያለውን ነገር እነግርሃለሁ በማለት አስረዳችው። ከዛም ከቆዩ በኋላ ወደ መስማማት ቀጠሉ። ስራውን ምን አይነት መስራት እንዳለባቸው ከተነጋገሩ በኋላ ተለያዩ። ሰኒ ብቻዋን ማስተናገድ ከብዷታል። እዛ ቢሮ ውስጥ ሮቤልም ቢሆን ብቻውን ማሰብ ቀጥሎበታል። እነዚህ ልጆች ምንድን ነው የሚሻላቸው? የእነሱ የግል ጉዳይ እኮ ቢሮውን እየረበሸ ነው። ስለዚህ እነዚህ ልጆች ማስማማት አለብኝ ብሎ ነበረ። ሰኒም በግል አናግሯታል። ሰኒ ያለውን ነገር ችግራችሁን ፍቱ፣ ለምንድን ነው እናንተ ሁሌ እንደዚህ ተለያይታችሁ የምትቀሩት ብሎ ነግሯት ነበረ ሮቤል። ሰኒ ግን ማንም አያሸንፈኝም ያለች ትመስላለች። ምክንያቱም እኔ ጀግና ነኝ፣ ተሸናፊ አይደለሁም። ከዚህ በፊት ሰኒን እናውቃታለን በብዙ ነገሮቿ፣ በጥንካሬዋ ከጆከር ጋር እንዴት ብላ እንደተገናኘች ሚስጥሩን እናውቃለን። ስፒድን ያንን ያክል አስጨንቀው ጆከር እጁ ያስገባት በሰበብ አይደለም። ብዙ መስዋዕትነትም ቢሆን ከፍሎላታል እሷም እንደዚሁ። ይህ ነገር ግን አሁን ዘላቂነት እንዳይሆን ያደረገው የራኬብ ጣልቃ መግባት፣ የፍቅር መምጣት ነው። ፍቅር አሁንም የምትወደው አንድ ትንሽ እህቷ ናት። ብዙ ፈልጋ አፈላልጋን ያገኘችው፣ ግን እነሱ የተረጎሙት በሌላ ነበረ። አይደለም ፍቅረኛ ናት በሚል ነበረ። እስኪ ደግሞ ሌላ ልንገራችሁ ስለ ፍቅር ጉዳይ። ጆከር ከስራ ታግዷል። ቤት ውስጥ ነው ቁጭ ያለው፣ እህቱ ቤት፣ ፍቅር ቤት ማለት ነው። ፍቅር ጆከር ተበሳጭቶ ከቤት እንዲወጣ አትፈልግም። ትወደዋለች። ምንም ነገር የላትም። አንድ ያላት የእናቷ ልጅ ወንድሟ ብቻ ነው። ህይወቷ የተመሰቃቀለው በእሷ በፍቅር ህይወቱ የተመሰቃቀለው ፍቅርን ካገኘ በኋላ ነው። እንደተለመደው ማፊ መታለች፣ የፍቅር ጓደኛ። አሁንም ወክ እንውጣ ብሎ ከጆከር ጋር ጆከር ቤት ስለሆነ ለባብሳ ወጣች። ጆከር ይህ ውስኪ አያምርብኝም እያለች ጆከርን መጠየቅ ያዘች። ይሄ ነው ደግሞ ለብርድ የሚሆነው። ወግ ማድረግ ጀመሩ። የህይወት ታሪካቸውን እየተናበቡ ይመስል እየተነጋገሩ ወካቸውን እያደረጉ ነው። እንደተለመደው የማይሰለቻት ራኬብ የሰውን በር ካላንኳኳሁኝ ወይም ሰዎችን ካላየሁኝ ያለ ትመስላለች። ውጥ ስትል አሁንም አየቻቸው ጆከርንና ማፊን። ማፊ እንደማታውቃት ሆኖ ለማሳለፍ ሞክራ ነበረ። ነገር ግን ራኬብ ያዙ ይልቀቁኝ ጨብጡኝ ማለቷን ቀጠለችበት። ጆከር ጸጥ ብሎ ማዳመጡን ቀጠለበት። ለጆከር ሰላምታ አቀረበችለት፣ እሱም ሰላምታ አቀረበላት። ጆከር እንዴት ነህ አለችው። ራኬብ እንዴት ነሽ አላት። እረፍት መውጣቱን እንኳን በቅጡ የማታውቀው ራኬብ መበጥበጧን ቀጥላበታለች። ማፊን ወረደችባት እስከሚበቃት ያክል። እስከ ዛሬ ያዙ ይልቀቁኝ ካልደበደብኳት ያልነበር ወይ? ዛሬ ደግሞ ልክሽን አግኝተሻል መሰል እንደዚህ ተያይዛችሁ ተጋተቱ ወይም ኮላብ አድርጋችሁ እየሰራችሁ ነው ወይ እያለች ራኬብ አጥረገረገቻቸው።
ጆከር መሀል ላይ ቆሞ ቀረ። ከዚህ በፊት ትታወቃላችሁ እንዴ ማፊ ብሎ ማፊን ጠየቃት። ራኬብንም ጠየቃት። ራኬብ ከዚህ በፊት አዋቃታለሁ ካልደበደብኳት ሰው ካልሰማልኝ እያለች ሰፈር ስትረብሽ አልነበር ወይ? አሁን አንተን ስታይ ማስመሰሏን ቀጥላበታለች ብላ ራኬብ አወራች። ማፊ እኔ አላውቃትም ይቺ ዝም ብላ ነው ሳያማት አይቀርም ማለቷን ቀጠለችበት። ከዛ ምንድን ነው የተፈጠረው ነገር በመሀላችሁ ንገሩኝ አለ ጆከር። አይ አንድ ጊዜ የሆነ ነገር ስላለችኝ ድንበር ስላለፈች ተናገርኳት ብላ ማፊ ስትናገር ጆከር ተናዶ እናንተ ሁላችሁም አንድ አይነታችሁ ከዚህ በኋላ እንዳታናግሩኝ ብሎ ምንጭቅ ብሎ ሄደ። ራኬብና ማፊ ተፋተው ቀሩ። አንቺና እኔ ያልጨረስነው ጉዳይ አለን እንጨርሳለን እንነጋገራለን ብላ ማፊ አስፈራርታት ራኬብን ሄደች። እኔ ምፈራ እንዳይመስልሽ እኔ ራኬብ ነኝ ብላ ራኬብም ዝቻዋን ቀጠለችበት። ሰኒና ራኬብ አንድ አይነት ናቸው፣ እልክ አለባቸው፣ ማንም አያሸንፈንም ባይ ናቸው፣ ደረቆች ናቸው። ስለዚህ ራኬብ እንደውም አንድ ቀን ማፊን ይዛ እንዳነጫጫት እፈራላታለሁ። ማፊ ብንጭቅ ብላ ስትሄድ ራኬብ አንድ ቃል ተናገረች። እህቴን ነካ የለውም በረካ አለቻት። ምንም ሳትመልስላት ራኬብም ተናዳ ማፊም ተናዳ ወደ ቤት አመራች። ማፊ ወደ ቤት ስታመራ ያገኘቻት ፍቅር ነበረች። ፍቅር ቁጭ ብላለች። ምን ሆነሽ ነው ማፊ? የወይን ነው ጆከር ብላ ጠየቀቻት። ያችን ራኬብን እኮ አገኘናት አጥረገረገች ብላ ነገረቻት። እና አሁንስ ጆከር የት ነው አለቻት። ጆከር ተናዶብኛል ተበሳጭቶብኛል አለች። ፍቅር እንደተለመደው ለወንድሟ የምትጨነቀው ለምንድን ነው እንደዚህ ያደረግሽው ምን ነካሽ ምናምን ብላ ማፊን ጠየቀቻት። ማፊ ምንም ማድረግ ስለማልችል እሷ ናት መጀመሪያ የተናገረችኝ። እኔ ላለመናገርና ዋጥ ለማድረግ ሞክሬ ነበረ። ነገር ግን ራኬብ ያዙ ይልቀቁኝ ማለቱን ቀጠለችበት። እኔ ብዙም አልተናገርኩም፣ ሁላችሁም አንድ አይነት ናችሁ ብሎ ጆከር ተበሳጭቶብኛል አለቻት። ከትንሽ ደቂቃዎች በኋላ ጆከርም ወደ ቤት ተመለሰ። ለማረጋጋት ሞከሩ። ጆከር እንደዚህ ብሎ ተናገራት ማፊን አንቺ ቆይ ገና ከመጣትሽ ሰፈር ትበጠብጫለሽ፣ ሰውን ታናገሪያለሽ፣ ካልደበደብኩም ካልዘለፍኩም ትያለሽ። ቆይ ምን ሆናችሁ ነው በእኔ በህይወቴ ጣልቃ ትጉብኝ? እኔ ትልቅ ሰው ነኝ። እኔ ማንም ህይወቴን እንዲምራልኝ አልፈልግም። ስለዚህ ምን አለበት ለቀቅ ብታረጉኝ አላት። በህይወትህ እኮ አልገባንም፣ ነገር ግን ድንበር ስላለፈችና ጥፋተኛ ስላልሆን ካንተ መቀጣት ስላለባት ነው ብላ ነገረችው። ጆከር መቀበል ያልቻለው እኔ ሰኒን ይወዳታል የታወቀ ነው እኔን ለእኔ ተውልኝ የራሳችሁን ህይወት ኑሩ ያለው ይመስላል። ማፊን አናገራት። ማፊ ግን መረጋጋት አልፈለገችም። ትቷት ወደ ክላስ ገብቶ ተረጋግቶ ራሱን በመቀጠለው ቀን ተገናኙ ከሮቤል ጋር። እረፍት እንዴት ነው ደህና ነው ወይ ጆከር ብለው ሰላምታ ተቀያየሩ። ከዛም በኋላ አንተና ሰኒ መካከል ያለውን ነገር ለምንድን ነው ማትፈቱት? ምንድን ነው ጉዳያችሁ ያጣላችሁ ብሎ ጠየቀው። አይ እኔና እሷ እኮ ይሄን የሚባል አይደለም ያጣላን ከዛ በፊት እኮ ጥሩ ኑሮ እንኖር ነበረ። አሁን የሰኒን ህይወት እምትመራላት ራኬብ ናት። የምታሽከረክረው ማርሹም ወይም መሪውም ራኬብ ናት። ለዚህ ነው ራኬብ ብትሆን እኮ ሰኒ ጋር መኖር እንችላለን። ሰኒ ደረቅ ናት፣ በቀላሉ የምትመለስ አይደለም። ሮቤል ስለማታውቃት ነው። ሰኒ በቀላሉ የምትመለስ ቢሆንማ ህይወታችን እንደዚህ ባልሆነ ነበር። እኔን እንደውም ከምታምን ሌሎችን ሰዎች ብታምን ይሻላታል። እኔ ከምነግራት ከሌሎች ሰው ብሰማ ይሻላታል። ሰኒ በቀላሉ የምትረታ ልጅ አይደለችም ብሎ አለው። እሷም እኮ ትወድሃለች፣ እንዳየው ታስብልሃለች፣ ትጨነቅልሃለች። አንተም ከልብ ትወድሃለች፣ ትንሰፈሰፍልሃለች። እረ ተመለሱ ብሎ ሮቤል ተቆጣቶ መካከራቸው። ነገር ግን እሺ ችግር የለውም እንፈተዋለን ብለው መሳሌ በሉ ተያይዘው ሄዱ። ሮቤልና ጆከር። ሮቤል አለቃው ነው። ጆከር የሚጠላው አረቃ ብሎ ነው። እኛ ግን ያው በተለመደው በስሙ ሮቤል ብለን እንጠራዋለን። ብሩክ ለራኬብ ደወለላት። ራኬብ በፈጠረሽ አስታርቂን፣ ምንድን ነው የሚሻለን? ኧረ ተይ ያለ ይመስላል። ሄሎ አለችና ስልኩን አነሳችለት። ብሩክ ነኝ አላት። አውቄሃለሁ አለችው። ምንድነው የፈለግከው አለችው። የሆነ ነገር አጥፍቼ ነበረ ከሰኒ ጋር ብታስታርቂ ምን ይመስልሻል አላት። ምን ሆነ? ሰኒ ቢሮ ስትገባ ማናት ቆንጅየዋ ልጅ ብዬ ከቃልዬ ጋር ውድድር ቀጥዬ ነበረ። ነገር ግን ሰኒ በፍቅሩ አሸንፋኛለች። ስለዚህ አስታርቂኝ ያለ ይመስላል። ችግር የለውም እኔ ያናግራታለሁ ብላ በሰላምታ ራኬብ ስልኩን ዘጋችለት። ብቻዋን ቁጭ ካለች በኋላ ምን አቅነዘነዘህ አንተስ ብኮን ሰኒ አሁን ተበሳጭታለች ማለት ብላ ራሷን አረጋጋች። እንደተለመደው የምንወዳት ሊና በሌላ ሊና መታለች። ሊና በጣም ማፊያ ናት።
በተለይ የሚያደርጉት ከሳንቾስ እና ከጎብላ ጋር የሚያደርጉት ነገር ደስ ይላል። ከጎብላ እና ሳንቾስ ነው ሳንቾስ የሚባለው ልጅ በጣም ደስ ይለኛል። ቀለብሎ ነው ምላሳም ነው ፍጥን ያለ ነገር ነው። ከሳንጆ እና ከጎብላ ጋር ወካቸውን እያደረጉ ነው። ጎብላና ሊና ወክ እየበሉ እንዳለ ይበቃኛል እዘለኛ ላይ ትመስላለች፣ አረ መሬት አይንካኝም እያለች ነው ሊና። በጣም ደስ የምትልና ቆንጅዬ ከራገር ነገር ናት። ነገር ግን የጋው በረንዳውን ፓርት ይዛ የምትጫወት ናት። ደስ ይላል። አክቱን ወይም ፓርቱን እየተጫወተች ነው ማለት ይቻላል። አሁንም አርጉዝ ነኝ ለልጄና ለእኔ መኖር ትችላለህ እያለች ቀልዷን ቀጥላበታለች። ወደ ቤት አመሩ። ቤትም ካመሩ በኋላ ስልክ ተደውለላቸው ለጎብላና ለሳንቾስ ነገ መንጣት ትችላላችሁ፣ መጀመር ትችላላችሁ ተብለው ኦኬ ብለው ወደ ስራ እየሄዱ ነው። ስራውን ያገኙ ይሆን ወይስ ያጡት ይሆን? እንደተለመደው ጆከርና ሮቤል በአንድ ላይ ነበሩ። ለሰኒና ለጆከር ተደወለላቸውና ወደ ሮቤል ክላስ እንዲመጡ ተደረጉ። ሮቤል ሁለቱንም ከጠራ በኋላ ሊያናግራቸው ሊያስታርቃቸው ነበር የመሰለኝ። ሁለቱንም እንዲስማሙ ወይም እንዲያወሩ ብሎ አንድ ክላስ ቆልፎባቸው ሄደ። ቢሮ ውስጥ ነው የቆለፈባቸው። የሚገርማቸው ቢሮ ውስጥ ቆልፎባቸው ሄደ። ሰኒ መጨነቋን ቀጠለችበት። ሰዓት ሄዷል፣ እህቴ ትጨነቃለች፣ ትደውላለች፣ ስልኬ ባትሪ ዘግቷል አለች። ጆከር አስፈላጊ ከሆነ በእኔ ስልክ እንደውልልሃለን፣ ሰኒዬ አትጨነቂ ብሎ እጇን ያዝ አደረጋት። እጇን ከእጁ ላይ ያነሳችው። አያስፈልገኝም ራሴን በራሴን የምወስነው አለች። ደወለለት ደጋግሞ ለሮቤል። ሮቤል ስልኩን አይመለስም። በስተመጨረሻም ሮቤል መጥቶ በሩን ከፈተላቸው። ሰኒ ሾከክ ብላ ቀስ ብላ ከበሩ ወጣች። እውነት ሰኒና ጆከር ይታረቁ ይሆን? ጎብላና ሳንጅቶ ስራውንስ ያገኙ ይሆን? ሊናስ ምን ይውጣት ይሆን? በቀጣይ ክፍል ይዘንላችሁ እንመጣለን። አድማጭ ተመልካቾቻችን ለዛሬ ጽናት ከልብ ይዘንላችሁ የመጣነው ክፍል ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ቸርን ሰንብት።